ሰላም እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። እኔ በጣም ደህና ነኝ። እንዴት ናችሁ? ቶሎ ብለህ ወደ ፕሮግራሙ ግባ ይላል አንዱ። ቶሎ በል በቲክቶክ ዘመን ቶሎ ብለህ ጥርጥር አድርግልኝ፣ ወደ ፕሮግራሙ ልግባ። አንድ ህፃን እንትን ብለው አንድ ህፃን ይሄንን ህፃን እሺ እንትን ላድርግላችሁ። ይሄንን ህፃን እንትን ነብይ ነው። ይሄንን ህፃን ማለት ነው። ይሄንን ህፃን የኦርቶዶክስ ህፃን ነው። እሱነን ነብይ ነው መጽሐፍ የሚለው ነብይ ነው። ኢየሱስ ክርስቶስ ትንሹ ዲያቆን ረጋገጠ ምናምን ይላሉ። እሱ እንስማቸው። ወጣ ህፃኑ ከእናንተ አይነቶች እንትን ምን ያደርግ ይውጣ እንጂ። ኢየሱስ ክርስቶስ ነብይ እንደሆነ የሰጠውበትን ጥቅስ ማንበብ አልፈልግም። ከላይ ጀምሮ ይላል በኋላ አስወጥተውበት ነው። ልጆ ይመስለኛል ነብይ እንደሆነ አያውቅም እስከዛሬ። ያው ነብይ እንደሆነ ቀጥታ ቃል በቃል ተነግሯል። ዮሐንስ ወንጌል፣ ማቴዎስ ወንጌል ላይ ኢየሱስ ክርስቶስ ነብይ ነው፣ በግልጽ ቃል ነብይ ነው። ከገሊላ ናዝሬት የመጣ ማን ነው አሉ ያጀማ። እስኪ ኮሜንት ላይ አንዴ ይህን ቃል ጻፉት። ምን ይላል ህዝቡም? ይህ ከገሊላ ናዝሬት የመጣ ማን ነው? ማን ይላል? ማን ነው ይላል? ነብዩ ኢየሱስ ነው አሉ። እሺ ምን እነዚህ ጋር እንትን ማለቱ ምንድን ነው የሚለው? ኢየሱስ ነብይ ነው። እኛ ነብይ ነው አላልንም። መጽሐፍ የሚለው ኢየሱስ ነብይ ነው። ሁሉ በሁሉ ነው ኢየሱስ። አንዷን ነብይ የምትለው ነው እነሱ የሚፈልጓት ምንድን ነው? ነብይ የምትለው ኢየሱስ ምንድን ነው? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁም ነኝና መልካም ትላላችሁ። ማን ነው ይህን የተናገረው? ኢየሱስ። ዮሐንስ ወንጌል 13:13 እናንተም መምህርና ጌታ ትሉኛላችሁ፣ እናንተም መምህርና ጌታ ትሉኛላችሁ፣ ድንቅ ብላችኋል፣ እንዲሁ ነኝና። ኢየሱስ ጌታ ነው። ኢየሱስ ምን ይላል መሰለ? እነዚህ በጉን ይዋጋሉ፣ በጉም የጌቶች ጌታና የነገስታት ንጉሥ ስለሆነ እርሱም ድል ይነሳቸዋል። ኢየሱስ የጌቶች ጌታ የነገስታት ንጉሥ ነው። ኢየሱስ የጌቶች ጌታ የነገስታት ንጉሥ ነው። የእግዚአብሔር ልጅ ኢየሱስ የጌቶች ጌታ የነገስታት ሁሉ ንጉሥ ነው። እንዲሁም ከአንተ የመጡት አረቦች ምን እንዳሉ ልንገርህ። አይና መልኩል ይሁድ ፈአይናና ረአይና ነጅመሁ ፊል መሽረቅ ወአታይና ልናስጅድ አለሁ። የአይሁድ ንጉሥ የት ነው? በሚገባ እችን አረቧን እንትን ተበድረህ እንትን ያልካት አረበኛለች። ወአታይና ልናስጅድ አለሁ፣ ልንሰግድለት መጠናል። ለምን? ምን ስለሆነ? የአይሁድ ንጉሥ ስለሆነ። የአይሁድ ንጉሥ ስለሆነ ልንሰግድለት መጠናል። ነብይ ነው። ይህ ማለት ምን መሰላችሁ? አቶ መለሰ ቀይ ናቸው። እሺ ቀይ አቶ መለሰ ረጅም ናቸው። ኖ አይደለም
ረጅም አይደሉም። አቶ መለስ ሀብታም ናቸው አይደለም፣ ቀይ ናቸው፣ ቀይ ናቸው፣ ቀይ ናቸው፣ ቀይ ናቸው። አቶ መለስ አጭር ናቸው፣ ኧረ ቀይ ናቸው። እንዴ እንደዚህ ነብይ ምንድነው ነገር? አንድ ገጽታ አይደለም ያለው አንድ ሰው በአንድ ነገር አይደለም የሚታወቀው። በምድር እንኳን ኢየሱስ የነገስታት ንጉሥ የጌቶች ጌታ ሰው ምድራዊ ሰው እንኳን በተለያየ ገጽታው ነው የምናውቀው። የተለያየ ገጽታ አለው። አጭር ነው፣ ረጅም ነው፣ ቀይ ነው፣ መልከኛ ነው፣ ምንድን ነው፣ ሀብታም ነው ምናምን፣ በዛ ያን ሁሉ ነው የምንለውን ያ ሰው እንደዛ ነው። ይሄ ነብይ ነው፣ ነብይ ነው፣ በአላህ ነብይ ነው። እሱ የጌቶች ጌታ የነገስታት ንጉሥ ነው። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችን እንጠብቅ። እንግዲህ በሰማያት ያለፈ ታላቅ ሊቀ ካህናት ሊቀ ካህን ነው። ታላቅ ሊቀ ካህናት የካህናት ሁሉ እንትን ነው፣ ነብይ ነው። ነብይ እኮ ነው የሚለው መጽሐፉ። አንዷን ጥቅስ አላህ 99 ስም አለው ይላሉ። አንድ አላህ አይደለ እንዴ? ምን ብለህ ነው 99 ስም የምትሰጠው? ምን ብለህ ነው? አልሙተከበር ትዕቢተኛው፣ አሮጋንቱ፣ አልሙዚል እና እንደዚህ በቃ የተለያየ ስም አለው የአላህ ስም። ምን ሆነ 99 ተሰጥቷል? ነብይህ እንኳን 99 ስም ሰጠ። ምክንያቱም አላህ ማለት ነብዩ መሐመድ ናቸው። ነብዩ መሐመድ ስለሆነ የነብዩ 99 ስሞች የአላህ 99 ስሞች እኩል። ስለዚህ ነብዩ ማለት አምላክም ነው ነብይም ነው። ነብዩ መሐመድ አምላክ ሲሆን የአላህ ስሞች 99ኞችን ይወስዳል። ነብይ ሲሆን ደግሞ 99ኞችን ይወስዳል። ስለዚህ በውስጥ የተዳበቀ ነገር አለው። ነብዩ መሐመድ እንደዛ ናቸው። አቢቢ እንደዛ ናቸው። እንዲያውም ለአላህ የተደበቀ ስሙ ስለሆነ አላህን ብሰድበው ማንም እንትን አይልም። አላህን አንድ ሰው ቢሰድበው ወጦ ይህን ያህል የኢትዮጵያ እንትን አይወጣም። ነብያችን እውነተኛው ነብዩ ናቸው። ሙስሊም ወገኔ እውነተኛው አምላክ ነብዩ መሐመድ ነው። እውነተኛው አምላክ የእስልምና እውነተኛ አምላክ ማን ነው? ነብዩ መሐመድ። እኔ እንደዛ ነው በቃ የተማርኩ። ስለዚህ መሐመድ እንኳን ብዙ ገጽታዎች አሉት። እንኳን የእግዚአብሔር ልጅ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። የምትፈልጋትን ጥቅስ መጽሐፉ ተበላሽቷል። መጽሐፉ እኮ ተበላሽቷል። የክርስቲያን መጽሐፎች መጽሐፍ ቅዱስ በሙሉ ኮራፕት የሆነ ነው። ያለም ነብይ ነው የምትፈልገው ነብይ ነው ትላለ ወገኔ። እንደዛ አይደለም፣ እንደዛ አይደለም። መጽሐፍን እንደዛ አይደለም። ኦኬ መጽሐፍ የሚለው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ፣ ከሆነውም እንኳን ያለ እርሱ አንዲት አልሆነ። ሁሉ ነገር በእሱ ሆነ። ሁሉ ነገር በእርሱ ዓለሙ በእርሱ በዓለም ነበር፣ ዓለሙም በእርሱ ተፈጠረ። ዓለሙ ግን አላወቀውም። እንዳንተ አይነቱ እንደነ ሙስሊም አይነቱ አያውቀውም ኢየሱስ። ኢሳ ነው። ኢሳ የሚባል የለንም። ከ600 ዓመት በኋላ ስም አይቀየርም። የሰው ስም አይወጣለት ወገኖቼ። ኢሳ የሚባል እኛ አናውቅም። መርየም መርየም የሚባል አናውቅም። መርየም የለች። ማርያም ነው የምትባለው። ማርያም መርየም አይደለች። ሙሳ ኖ ሙሳ የሚባል የለንም። ሙሳ የሚባል የለም። ሙሴ ነው ያለን። አላህ ኖ
አላህ የሚባል የለንም። ያህዌ የሚባል ነው ያለን። አዶናይ የሚባል ነው ያለን። ጀሆቫ የሚባል ነው ያለን። ኤሎሂም ነው። አላህ ነው። ነቢዩ መሐመድ አባታቸው አብደላህ ይባል ነበር። አንዲት በቀደም ገብታ አንዲት ሙስሊም እንትንትል ነበረች፣ ትጨቃጨቅ ነበረች እና እንደ ቁርአን አውጥቼ አላት አልኡዛ ወማናት እነዚህ ነቢዩ የሰገደላቸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሰገደላቸው ጋራኒክ ብሎ የጠራቸው ወደ ሰማይ በክብር ከፍ ያሉ የአላህ ልጆች ተብሎ የሚጠሩት እና ቁርአን ላይ አውጥቼ ያንን ሳሳያት የኛ እኮ አላህ የምንለው እውነተኛውን አምላክ ነው። እሺ መሐመድ የተወለደው አባቱ ከሞተ ከ4 ዓመት በኋላ ነው። ለምን? ድንቅ ነዋ። አላሁ አለም። አላህ ነው የሚያውቀው። ይሄን አላህ ነው የሚያውቀው። ይሄ ድንቅ ነው። መሐመድ እንዲያውም እኮ ሌላ ጊዜ አለ። ያንን ሌላ ጊዜ ብዙ የሚያስቅ ስላለ ወደዛ ዛሬ በማታው አላስቃችሁም። እና አብደላህ ይባላል። አባቱን አያውቀውም። አብደላህ ማለት የአላህ ባሪያ ማለት ነው። የአላህ ባሪያ። እንዴት ነቢዩ ሳይወለድ አባቱ አብደላ ተባለ? እንዴት የአላህ ባሪያ? እነሱማ የሚያመልኩት አላህ ብለው ጣዖት ነው። ነቢዩ ከመጡ በኋላ ግን እውነተኛው አላህ የአባቱን ጣዖት አንስቶ እንትን እያለው እና የሙስሊሞች ነገር ምንድን ነው? የሚፈልጓትን ብቻ ነው የሚፈልጓት። መጽሐፍ የኛ ደግሞ መጽሐፍ ሁለንተናው በሁለንተናው ነው። እንዲያውም መጽሐፉ እንዴት ኢሳያስ ስለ ሙስሊሞች አስቀድሞ ያየውን ልንገራችሁ። ኢሳያስ በምን አይነት ወጥመድ ሙስሊሙ እንደገባ ከብዙ ሺህ ምናምን ዓመታት በፊት የተናገረውን ኢሳያስ ላምጣልሽ። ኦኬ፣ እንዲህ ይላል 28 ኢሳያስ 28 ላይ እንዲህ ይላል የሰራዊት ጌታ ማዕዱ ሁሉ ጥፋትና ርኩሰት ተሞልቶበታል። ምን አይነት ማዕዱ ሁሉ ጥፋትና ርኩሰት? ምን አይነት? እንደ ሙስሊሞች አይነት እንደ ሙስሊሞች አድርገው መጽሐፉን የሚመለከቱ ከንቱ የነበሩ አይሁዶች ከንቱ የነበሩ ተሞልቶበታል። ንጹሕ ስፍራ እንኳ የለም። እውቀትን ለማን ያስተምረዋል? ወይስ ትምህርት ጥበብ ማስተማልን ለማን ይሰጣል? ወተትን ለተው ጦትን ለጣሉ አይደለምን? ይላል ቁጥር 9 ላይ ትእዛዝ በትእዛዝ ትእዛዝ በትእዛዝ ስርዓት በስርዓት ስርዓት በስርዓት ጥቂት በዚህ ጥቂት በዛ ነው። ምንን ወደ መጽሐፍ ወደ እግዚአብሔር ቃል ስትመጣ ጥቂት በዚህ ጥቂት በዛ ነው። እንዴት ነው? ጠቃቅም ጥቂት በዘፍጥረት እግዚአብሔር ያስቀምጣል፣ ጥቂት በራእይ ያስቀምጣል፣ ጥቂት በማቴዎስ ያስቀምጣል። አንተን ለቃቅመህ ትሰራለህ፣ ታበስላለህ፣ ትበላለህ። መጽሐፍ እንደዛ ነው። ሙስሊሞች ግን እንደዚህ ጥቂት በዚህ ጥቂት በዛ ነውና ቁጥር 13 እንዲህ አለ። ስለዚህ ስለ ሙስሊሙን ተመልከት። ይሄንን ነብይ ነው ነብይ ብቻ ነው የሚለውን ተመልከት። ስለዚህ ሄደው ወደ ኋላ እንዲወድቁ እንዲሰበሩ ተጠምደው እንዲያዙ ወጥመድ ላይ ተጠምደው እንዲያዙ የእግዚአብሔር ቃል ስለዚህ ሄደው ወደ ኋላ እንዲወድቁ እንዲሰበሩ ተጠምደው እንዲያዙ የእግዚአብሔር ቃል ትእዛዝ በትእዛዝ ትእዛዝ በትእዛዝ ስርዓት በስርዓት ስርዓት በስርዓት
ጥቂት በዚህ ጥቂት በዛ ነው። ስለዚህ ጥቂት በዚህ ጥቂት በዛ መሆኑን ካላወቅ አታውቅም። አሁን የሆኑ ኦርቶዶክስ ይጨቃጨቁ ነበር በቀደም አስገቡኝ ስላቸው፣ ያው ኦርቶዶክስ ብቻ ነው የሚያስገቡና ስለ መልከ ጸዴቅ እንትን ይላሉ። ለመግባት ይንደረደራሉ እና አይ ኢየሱስ ነው አይደለም፣ እንትን አይደለም፣ መልአክ ነው፣ እንትን ነው፣ ምንድን ነው፣ መልከ ጸዴቅ ማን ነው፣ መልከ ጸዴቅ ማን ነው፣ እንዲህ ነው። አንዱ ኖ እንደዚህ ሰው አይደለም፣ ሌላው ኖ ሰው ነው፣ እንዲህ ግሪኩ የሚለው እንዲህ ነው። በቃ ዋይ ቢኮዝ ለምንድን ነው? ምክንያቱም በምናጠናበት ጊዜ መጽሐፍ ጥቂት ዘፍጥረት ይሰጣል። ከዛ ዘፍጥረት 14 ላይ 28 እና 29 ባሩህ አብርሃም ለኤልአልዮን ኮነ ሸማይም በሃአረት ወባሩህ ለኤልአልዮን አሸር ሚገን ጻሬኻ በያደኻ በእጅህ አሳልፎ ጠላትን የሰጠ የተባረከ ይሁን ብሎ ባረከው። ምን ሰጠው? የሰጠው ስጦታ ምንድን ነው? ለአብርሃም የሰጠው ምን ሰጠው? መፈተሽ አለ። ከዛ በኋላ ሌላ ቦታ ያለውን ታወዳደር ታስቀምጥና ወደፊት ስለ መልከ ጸዴቅ በሚገባ ሰፋ አድርገን እንማራለን። ምክንያቱም አሁን በአንድ እንትን ብዬ አላደባልቀው። ምክንያቱም መልከ ጸዴቅ ኢየሱስ ነው፣ የእግዚአብሔር ልጅ ኢየሱስ ነው። እንዴት ነው? ምክንያቱም ብዙ እንትን አለው ስናጠና ስንፈትሽ እና ምንድን ነው ይህን የምንከተለው? በዚህ ነው ኢሳያስ ያስቀምጠው። ጥቂት በዚህ ጥቂት በዛ ጥቂት በዛ ሰብስበህ በቃ በአጠቃላይ በመጽሐፍ ቅዱስ ያለውን እንጂ በአንድ ጥቅስ በአንድ ነቢይ የሚለውን። ስለዚህ ምን ይሆናል አለው። ስለዚህ ሄደው ወደኋላ እንዲወድቁ እንዲሰበሩ ተጠምደው እንዲያዙ የእግዚአብሔር ቃል ትእዛዝ በትእዛዝ ትእዛዝ በትእዛዝ ስርዓት በስርዓት ስርዓት በስርዓት ጥቂት በዚህ ጥቂት በዛ ይሆንባቸዋል፣ ይወድቃሉ። ይህ እንደዚህ መሆኑ ነው መጽሐፍ ቅዱስ አስቸጋሪነቱ። እንዴት አድርጌ ነው የምረዳው? በምን አይነት መልኩ ነው? ምንድን ነው የሚለው? በአጠቃላይ ስለ አንድ ሰው የሚናገረው ምንድን ነው? ስለ አንድ ሀሳብ የሚናገረው ከዘፍጥረት ከራእይ ከዚህ እንዴት ነው ማገኘው? ያንን ነው የምናጠነው። መጽሐፍ ቅዱስ እንደዛ ነው እንጂ ብድግ አድርገህ ጥቅሱን የምትቦጫጭቀው እንትን አይደለም። ቁርአን ሲሆን ብዙ ነገር አስባባና የወረደበት ምክንያት ያንን አታውቅም። ታፍሲር ጃላላይን ታፍሲር ምናምን ቁርአን ሲሆን ቁርአንማ እንደዛ አታየውም። የወረደበትን እንትን ሰበቡ ምንድን ነው? በምን ሰበብ ነው የወረደው ምናምን እንደዛ ቁርአን ሲሆን ያንን በ23 ዓመት የተጻፈችው መጽሐፍ በዛ ውስጥ ይህን ያህል እንትን አለው። በ1600 ዓመት የተጻፈው የእግዚአብሔር እውነተኛው ቃል ኖ አይነጣጠረም። ዝም ብለህ ነብይ ነው፣ ጠባብ ነው። ስለዚህ ኢየሱስ አምላክ ነው፣ ኢየሱስ ፈጣሪ ነው። ሁሉ በእርሱ ሆነ። ፓንታ ዲያፍቱ አይገነቱ ካይ ሆሪስ አፍቱ አይገነተው ኡደን የጎንን ሁሉ ነገር በእርሱ ተፈጠረ። ያለ እርሱ የተፈጠረ አንዳች ነገር የለም። በቃ የለም። ይሄ ኢየሱስ ነው፣ ጌታ መድኃኒታችን ነው። እውነት፣ መንገድ፣ ህይወት ነው የሆነው። ትንሣኤና ህይወት የሆነው የእግዚአብሔር ልጅ ኢየሱስ ነው። ስለዚህ ዝም ብለህ ነብይ ነበር ብትል እንደዚሁ ትደቃለህ። መጽሐፉ ሚለር ትሰበራለህ፣ ትደቃለህ፣ በጫንቃ ትወድቃለህ። ጥሩ አይደለም። መጽሐፍ ቅዱስን የምታነቡ ሰዎች ፍሩ።
በጥንቃቄ አንብቡ። የእግዚአብሔር ቃል ነው። እንደ እግዚአብሔር ቃልነቱ እዩት። እንደ ሙስሊሞች መደናበርና ግራ መጋባት ዋጋ የለውም። ሲያሰኝህ ተሽሯል፣ ተደልዟል፣ ሲያሰኝህ ሌላ ነው። እንደዛ አይደለም። ደህና ሁኑልኝ ወገኖቼ። ጌታ ከእናንተ ጋር ይሁን። በሌላ ፕሮግራም እስክንገናኝ አሁንም ሌላ ይዤ እመጣለሁ። ቻው።